አቤት ደውላችሁ ነበር አይደል? አዎ ስራ መልክቼ ደውላችሁልኝ ነበር። ዋልሽ ፓንክቹዋሊቲ ስራ እንትን በሰዓቱ መገኘት። እሺ ግቢ እስቲ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ስለራስሽ ነገር ስለራስሽ። እኔ ፈጣሪ ነው ያገኘኝ። ፈጣሪ ብቻ ነው፣ ሌላ ማንም ሰው አያገባውም። መቀጠር ፈለግሽ እዚህ ድርጅት ስመጥ ያው ጠኔ ስሮጥ የመጣሁት እንዲህ እስኪያደበኝ ድረስ ጠኔ ይዞኝ ነው። ጠኔ እንዲለቀኝ ነው የመጣሁት። አሁን ደግሞ ብቻ ወጥቶት ታዲያ ያለ ሰው ይሰራሉ እንዴ? እሺ ከ5 ዓመት በኋላ ራስዎትን የት ያገኛሉ? ወይ በጌታ ስም እኔ በፈጣሪ ስራ አልገባም። የት ነው የመጣሁት? ምንድን ነው ስራው? ቧንቧ ጥገና? አዎ ቧንቧ ጥገና ላይ ለምንድን ነው ትንበያ? ከ5 ዓመት በኋላ ራስዎትን የት ያገኛሉ? ቧንቧ እየጠገንኩ ሆነ እየጠገንኩ መሞቴ ነው ይሆናል። አላውቅም። ደሞዝ ምን ያህል ያስባሉ? ጠኔም ያላቅቅ ደሞዝ አስባለሁ። ጠኔም ያላቅቀው የለ። እንደውላለን እንግዲህ መች እኛ በተዘጋጀ ሰዓት እንደውላለን። ይደወልሎታል። ስልኮ ክፍት ነው። ስልኬ ክፍት ነው ሁሌ። መቼ ነው የሚደውለው ነው? እሱ አይታወቅም። ማኔጅመንቱ ወስኖ ይደውልሎታል። እኔ ጋር ለምን ችግር የለውም። እንጠብቃለን። ካልደወላችሁ እመጣለሁ ተመልሼ ማለት ነው። ተመልሼ እመጣለሁ ካልደወልሽ። በማታ በዚህ ማታ መጥቼ ሙቃ የለች ሚሳስሪ ብላለች። እኔ ሁሌ ምግብ የምሰራ ቀን ማብራት የለ እሳት አብረን እናቀጣጥል። አንድ ሀሳብ በጣም ለምን ከጎረቤት እሳት አልጠይቅም? እንለምን እስኪ። ፈራው መለመን ፈራው፣ ግን እሳት አለ። እሳት አለ፣ ማርያምን እሳት አለ። እሳት መያዝ እንደዚህ ያስደስተኛል ብዬ አስቤ አላውቅም ነበር። እንጨት ነው ከሰማሁ። It was at this moment that he knew he fucked up. ወልደሽ አሳደግሽ እናቴን አፈቅሽ። ተስፋም የለው መድኃኒዓለምን አይቀጣጠልም። በቃ ራሴ ላቀጣጥል። እግዚአብሔር እንዴ ይሞታል እንዴ? አይሞትም እኮ ሰባጣ ከርበ እንጨቱ ከየት ነው የሚመጣው? ትንንሽ እንጨት ማቀጣጠያ አሯሮ ይቆጣው። ይሄንን ያረጀውን ቅርጮ እንጨት ነው የምጠቀመው። ገለቴ አይዞሽ በቃ ንፋስ እኮ መጥቶ አያውቅም። ችረስታ ቀን ነው የምን ዝምታ? ወደዛ ተጥብኝ ወደዛ እንትራጥበኝ ፓኬጅ እኮ ልገዛ ነው። ለምን ነው የምትገዢው? ዳታ ልገዛ ነው። ማብራት ከጠፋ እንኳን ድንገት በዳታው ደግሞ እጠቀማለሁ በስልኬ። እረፍት የለውም። መብራት ሲጠፋ ከኔ ላይ ብር ይወሰዳል። ከመብራት ለአንድ አፍታ ጠፋ በሱ ይታያል። ስለዚህ ከሱ ጋር ተሰክተሽ አብረሽ ልትሰፊ ነው ማለት ነው። እኔ ትምህርት ቤት አንዴ የምውለው ትምህርት ቤት ብለሽ መጣሽ። በቃ አሁን ይሄው መብራት ጠፍቶ አላስችልም ብሎሽ የሰው ስልክ ትጎረጉሪያለሽ። ማብራቱ እኮ ገና ብር ለመውሰድ ስትይ ነው የሚጮኸው። እንደዚህ አውቃለሁ። ለመውሰድ ስትይ ነው እንደሱ የሚጮኸው። እኔ ወደዛ ደግሞ አሁን ልትደበቂ ነው እዚህ ጋር እኔ ቁጭ ብዬ። እኔ እነግርሻለሁ። በቀደም ዕለት እየወሰድሽ ነው። አምጪ አፈራባሽ። ምን እረፍት የለሽም እንዴ? ቁጭ ብለሽ እስቲ አውሪ ከሰው ጋር። ማታ እኮ ነው አንቺ ሄደሽ እኔ ተኝቼ ማብራቱ ድንገት ቢጠፋስ ቢደብረኝ ስለዚህ ያለ ስልክ ይደብርሻል። እኔማ ይደብረኛል። የምን ቁልፍ? እኔ አላየሁም። ለራሴ ልሞት ነው። ለምን አካከኝ ጭንቅላቴን
ታጥቤ ትናንትና ታጥቤ መች ቅባት እንኳን ቀበውት ነው ቅባት ተቀበል አይደለም። ቆይ ፍቺው እስቲ ፍቺልኝ ደርቋል። በኢየሱስ ክርስቶስ ቅባት አልተቀ አሁን ውሃ ነገር ማከክ ነው ታይ አይደለም ወይኔ ሙካ ቅማል ወይኔ ቅማል እንዴ ምንድን ነው? ቅማል እኮ ነው። ቅማል ታናግዳለሽ እንዴ? እስቲ ጃፈር ቢና እስቲ ገልሻለሁ። አይደለም ከፀጉሬ ውስጥ አራግፊው እስቲ አንቺ እዚህ ያለ በዚህ የተራገፈው እስቲ ምንድን ነው? ቅማል ነው እኮ ዛሬ ይሁን ሽንት ነው ማለት እንትን ነው እኮ ከዚህ ጋር ነው እኮ ቅማል ያለ ጥቁር አዝሙድ ነው። በቃ ጥቁር አዝሙድ ነው። በሽታ የማታመጪው ጉድ የለ፣ የማትፈጥሪው ነገር የለ። እኔ ግን መጀመሪያ ጥቁር አዝሙድ ሳይሆን ቅማል ያገኘሁት። ምንድን ነው አንቺ? ቅማል ምን ይመኛል ነው? ቅማል አሁን አንቺ ላይ ወጥቶ ያውቃል? እዚህ ላይ አይደለም ቅጫም ነው። ቅጫም ሆነ ደግ አደረገ። እሰይ ቅጫም ነው። እኔ ማሰብ ጊዜ አንቺ ለአንቺ መታለል እኮ ነው የሚገርመኝ። ቅጫም ነው እኮ። እሺ ይሄ አብረታሽ ነው በባት ጥቁር አዝሙዱን አታባትኝ እንደዚህ እያደረግሽ በባት አብረታሽ ነው። ምን ልትሰሪ ነው? ምን ልታረጊ አስበሽ ነው? አሁን ቅማል ምን ያደርግልሻል? ቅማል እኮ ነው። ይመኛል ሰው ቅማል እኮ ነው። ደግሞ ያየሁት ቅማል እግዚአብሔርን ቀላ ክርስቶስን ደግሞ ላጥሽኝ ዛሬ እግዚአብሔር ወይኔ ቅማል የለብኝም። ቅማል ራሱ ምን አይነት እንደሆነ አታውቂም። ቅማል ሲባል ጥንባታ ቢጠነባሽ ትንሽ ነው የፈለኩት። ፈልገሽ ነው? አይ በቃ አንድ ጉርሻ ነው የፈለኩት። ደስ የሚል ነገር ልነግርሽ ነው። ምንድን ነው? አሁን እኔ ኦርቶዶክስ ነኝ። ሌላ ሃይማኖት ባገባስ ምን ማለት ነው? ደስ ይልሻል ብዬ ሳወራ ነው ከበበሌው ቤትሽ ተቀያየረ እኮ ነው። ምንድን ነው ያልሽው? አሁን እኔ ኦርቶዶክስ ነኝ። አንቺም በሃይማኖት እኔም በሃይማኖት መኖር እንችላለን አይጠበኝ ምናምን ያለውን ዘፈን ታውቂያለሽ? አላውቅም። ምንድን ነው ያልሽው? አሁን ዘፈን አላውቅም። ምንድን ነው ያልሽው? ያልኩሽ አሁን ሌላ ሃይማኖት ላይ አሁን ኦርቶዶክስ ሌላ ሃይማኖት ባገባስ እንደ ሀሳብ ላቅርብልሽ ብዬ ነው። የተፈጠሩ ነገሮች ስላሉ ሌላ ሃይማኖት ያለው ሰው ሌላ ሃይማኖት ወዴት እንዳትናገሪ ቃል ውጪ። ባታ ቢጠነባሽ